የ2017 ዓ.ም የጰራቅሊጦስ በዓል የኢዮቤልዩ ዓመት እየታሰበ የተከበረ ነው። የዘንድሮ የመንፈስ ቅዱስ በዓል ከዚህም በተጨማሪ በክርስትና ታሪክ የመጀመሪያ እንደሆነ የሚነገርለት የኒቂያ ጉባኤ በሚታሰብበት ዓመት መከበሩም ለየት ያደርገዋል። መንፈስ ቅዱስ ከክርስቶስ የወረስነውን የወንጌል ቃል በሐዋርያት በኩል እስከ ዓለም ዳርቻዎች ሁሉ እንዲዳረስ ከፍተኛ አስተዋጽኦ ያደረገ ለደቀ መዛሙርቱም ጥበብና ብርታት የሆነ ነው። ይኸው የመንፈስ ቅዱስ በዓል ዘንድሮ ከመከበሩ አስቀድሞ በልደታ ማርያም ካቴድራል የ2 ቀን የጸሎት አስተንትኖ፣ ንስሐ አስተምሮ፣ ዝማሬና መስዋዕተ ቅዳሴ መርሃ ግብሮች ሲደረጉና ምዕመናንም ሲዘጋጁ የቆዩበት ነው። የጰራቅሊጦስ በዓል ዓመቱ የኢዮቤልዩ ከመሆኑ በተጨማሪ ሲኖዶሳዊነትም የሚታወስበት ነው። እንግዲህ በመጀመሪያ ይሄ ፕሮግራም ከትላንትና አርብ 29 ግንቦት እና እንዲሁም ዛሬ 30 ግንቦት ዓላማው የመንፈስ ቅዱስ በዓል ለማክበር የተደረገ ዝግጅት ነው። የመንፈስ ቅዱስ በዓል ለማክበር የተደረገ ዝግጅት ነው። ይህ እንግዲህ በየዓመቱ የምናደርገው አይነት ዝግጅት ነው። የዘንድሮ ከሌላ ጊዜ ትንሽ የበለጠ ጉዳይ ያለው ምንድነው? ይሄ ዓመት የኢዮቤልዩ ዓመት ነው። ካቶሊካዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር 2025 የኢዮቤልዩ በዓል ታውጇል። እንግዲህ በኢዮቤልዩ በዓል የሚከበር የመንፈስ ቅዱስ በዓል ስለሆነ ስለዚህ መንፈስ ቅዱስና ኢዮቤልዩ እንዲሁም ደግሞ ሲኖዶሳዊ ጉዞ ላይ ስላለች ቅድስት ቤተክርስቲያን ሲኖዶስንም ጭምር ሶስቱን ሐሳብ አያይዘን እንግዲህ በአንድ መርሃ ግብር ሲኖዶስንም ኢዮቤልዩንም እንዲሁም መንፈስ ቅዱስ ዝግጅትንም አንድ ላይ ያደረግንበት ያከበርንበት ወይም የተዘጋጀንበት ነው። በልደታ ማርያም ካቴድራል የተደረገው የጰራቅሊጦስ የ3 ቀን መንፈሳዊ ዝግጅት መሪ ቃል እመቤታችን ቅድስት ድንግል ማርያምና መንፈስ ቅዱስ የሚል ነበር። የመንፈስ ቅዱስ መኖር ጌታችን በመካከላችን ዘላለም እንዲኖር ያደርገዋል። ጌታም ለደቀ መዛሙርቱ በተሰጣቸው ተስፋ መሰረት እኔ ትቻችሁ አልሄድም፣ ወደ አባቴ እመለሳለሁ፣ ግን አባቴ አጽናኙ መንፈስ ይልክላችኋል፣ እሱ ሁል ጊዜ ከእናንተ ጋር ይሆናል ብሎ በተሰጠው ተስፋ መሰረት በ50ኛው ቀን መንፈስ ቅዱስ ተሰጠን። መንፈስ ቅዱስ በሙላት ተሰጠ። ይህ መንፈስ ቅዱስ ደግሞ የጌታችን የኢየሱስ ክርስቶስ በመካከላችን መኖር የማያቋርጥ እና ዘላለማዊ አደረገው። ነገር ግን በመንፈስ ለሚያዩ በእምነት ለሚያዩ ግን ሁል ጊዜ ዘላለም ከኛ ጋር እንደሚኖር ቃል ገብቶልን የሄደው በመንፈስ ቅዱስ አማካኝነት በሁሉም ቦታ ሁል ጊዜ ከሁላችን ጋር ይሆናል። ስለዚህም በዚህ መንፈስ ቅዱስ አማካኝነት የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ከኛ ጋር መኖር ዘላለማዊ ያደረገው። ታዲያ ይህንን ትልቅ በዓል ለማክበር ነው ዝግጅት የምናደርገው። ስለዚህም በመንፈስ ቅዱስ አማካኝነት ምን ሆነ? የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ይበልጥ ጎልቶ እንድናውቀው ሆነ። ሞቱ አበቃለት ሳይሆን ተነሳ። መነሳቱ ብቻ ሳይሆን በሁሉም ቦታ ከሁላችንም ጋር የሚገኝ አደረገው። ስለዚህ በመንፈስ ቅዱስ መውረድ ምን ሆነ ማለት ነው? ጌታችን ኢየሱስ ክርስቶስ ከኛ ጋር በሁሉም ስፍራ ሁል ጊዜ በሁሉም ከሁሉም ጋር እንዲገኝ አደረገው ማለት ነው። ስለዚህ ይህ ትንሣኤው ምስጢር የበለጠ የተሟላ አደረገው። ስለዚህም ነው በሥርዓተ አምልኳችን የትንሣኤን በዓል እያከበርን እንቆያለን። በበዓለ አምሳ የትንሣኤ ምስጢር ሙላት ያገኛል፣ በሙላት ይገለጽልናል። ከዛ መኖር እንጀምራለን እና ብቻችንን አይደለንም እስከ ዓለም መጨረሻ። አጽናኙ መንፈስ ቅዱስ የጌታችንን ዕርገት ተከትሎ ሐዋርያት በመካከላቸው እንዳለ እንዲሰማቸውና እስከ ዓለም መጨረሻ ሙሉ አብሯቸው እንደሚኖር እንዲረዱ አድርጓል። ለመንፈስ ቅዱስ በዓል በተደረገው የመጀመሪያ ቀን መርሃ ግብር የተደረገውን የመቁጠሪያ ጸሎትና አስተንትኖ መርሃ ግብር የፍልሰታ ማርያም መንፈሳዊ ዕድገት ማህበር መርተዋል። በካቶሊክ ቤተክርስቲያንም የዘንድሮ 2025 የኢዮቤልዩ ዓመት ምልክት የሆነውን በር በልደታ ማርያም ካቴድራል የማለፍ ስነ ስርዓት ተደርጓል። በዕለቱም የጸሎት መርሃ ግብር ማጠናቀቂያ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ መሪነት መስዋዕተ ቅዳሴ ሲደረግ ብፁዕነታቸው የ2025 የኢዮቤልዩ ዓመትን የተስፋ ነጋዴያን መሆናችንን በማስታወስና በበሩ በማለፍ ልንለምነው እንደሚገባ ተናግረዋል። ርዕሰ ሊቃነ ጳጳስ የተስፋ ዓመት ብለው ካወጁ በኋላ ሁላችን የተስፋ ነጋዴያን ነን። በሕይወታችን ስንኖር በተስፋ ነው የምንኖረው። ይህች ምድራዊ ሕይወት ጊዜያዊ ሕይወት ናት። ዋናው ሕይወታችን መንግሥተ ሰማይ ናት። እግዚአብሔር በሚጠራን ጊዜ ወደ እሱ ነው የምንሄደው። ስለዚህ ክርስቲያኖች
በተለይ ካቶሊካውያን በተስፋ ኑሩ፣ የተስፋ ነጋዴያን ናቸው። በዚህም የተስፋ በር በሆነው ግቡና የተስፋ አምላክ የሆነውን እግዚአብሔር አምላክ ለምኑት። ስለዚህ ነው ከመላው ዓለም ለንግደት የሚችሉ ሮማ ሄደው በመንበረ ጴጥሮስ ባዚሊካ ባለው እሳቸው በከፈቱት በር ይገባሉ። እኛ ደግሞ በዚህኛዋ በትንሿ በር እንገባለን። ይሄም ምልክት ምንድን ነው? ወደ እግዚአብሔር ቤት መግባት፣ ወደ እግዚአብሔር መቅረብ፣ በልባችን በሕይወታችን ያለውን ልመና ወደ እግዚአብሔር ማቅረብ ማለት ነው። ይሄንንም ስናደርግ በትህትና መሆን አለበት። እኛ ማንነታችንን እናውቃለን። ደካሞች ነው ሰዎች ስንባል እና ኃጢአታችንን ተናዘን በንስሐ መንፈስ በዛ በር ገብተን ወደ እግዚአብሔር የምናቀርበውን ልመና ሁሉ እሱ እንደሚሰማ እናምናለን፣ እንደሚፈጽመውም እናምናለን። ለራሳችን ብቻ ሳይሆን ለምንጸልየው ሁሉ እግዚአብሔር ይፈጽምልናል። ለቤተሰቦቻችን፣ ለቁምስናዎቻችን፣ ለሰበካችን እንዲሁም ደግሞ ለሀገራችን ለኢትዮጵያ ከዛም አልፎ ደግሞ በቅርቡ ለተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሳቸው የቅዱስ ጴጥሮስ ተከታይ ሆነው ተመርጠዋልና ለእሳቸውም እንጸልያለን። የጰራቅሊጦስ በዓል የጸሎት ዝግጅት ቀጥሎ መንፈስ ቅዱስ ሲኖዶሳዊነትና ኢዮቤልዩ በሚል መሪ ቃል በተካሄደው የሁለተኛ ቀን መርሐ ግብር ቤተክርስቲያንና ክርስቲያን የማይለያዩ መሆናቸውና ሁለቱንም የሚያስተባብረው መንፈስ ቅዱስ መሆኑን በዕለቱ አስተምሮ ተገልጿል። አማኝ ወይም ክርስቲያንና ቤተክርስቲያን የተያዙ ነገሮች ናቸው። ክርስቲያንን ያለ ቤተክርስቲያን፣ ቤተክርስቲያንን ያለ ክርስቲያን መለየት አንችልም። ስለዚህ ሁለቱን የሚያስተባብረው መንፈስ ቅዱስ ነው። ሁለቱንም በማስተባበር ያንጻል፣ ይገነባል። አንድነትን በመገንባት የክርስቶስ ቤተ መቅደስ የጠነከረች የበረታች እንድትሆን ያደርጋታል። በመሆኑም መንፈስ ቅዱስ ያስተባብራል እንጂ አይከፋፍልም፣ ያቀራርባል እንጂ አያራርቅም፣ ይገነባል እንጂ አያፈርስም፣ ለጋራ ጥቅም ያሳስባል እንጂ ለግለኝነት ፍላጎት ድጋፍ አያደርግም። ጌታችን ኢየሱስ ክርስቶስ በጴጥሮስ ዓለት ላይ ያነጻትን ቤተ ክርስቲያን በመንፈስ ቅዱስ በሙላት የተከታዮቹ አጽናኝ ሰብሳቢና መሪ አድርጓታል። ከሁሉ አስበልጦ የእጁን ሥራ የወደደው እግዚአብሔር ልጁን ክርስቶስ ወደ መንበሩ ሲወስደው እኛም ባነጻት ቤተ ክርስቲያን እንጽናናና እንድንም ዘንድ ወዷል። በኢትዮጵያ ካቶሊክ ቤተ ክርስቲያን የወጣት ካሪዝማቲክ ማህበር በተመራው በሁለተኛው ቀን የጰራቅሊጦስ በዓል ዝግጅት ከጸሎት አስተምሮና ዝማሬ በተጨማሪ መሪ ኮከብ መንፈሳዊ ማህበር ከቅዱስ ሩፋኤል ካቶሊክ የጤና ባለሙያዎች ማህበር ጋር በመተባበር የደም ልገሳ መርሐ ግብር አዘጋጅተዋል። በዕለቱ ደም ለግሰው የነበሩ ምዕመናን፣ ደናግልና ካህናት ደም በመለገስ የሌሎችን ሕይወት መታደግ የሚቻል በመሆኑ ሌሎችም እንዲለግሱ አበረታተዋል። የአንድ ሰው ሕይወት በደም ማጣት ምክንያት የሚያልፍ ከሆነ እኔ ደም ሰጥቼ የወንድምን ወይም የእህቴን ወይም የእናቴን ሕይወት ማዳን ትልቅ ዋጋ አለ። ለኔ ደስታ ይሰማኛል። ምክንያቱም ደም በማጣት ሕይወታቸውን የሚያጡት ብዙ ስላሉ እቺ የኔ ትንሿ ደም የሰውን ሕይወት ማትረፍ ከቻለ ለኔ ደስታ ነው የሚሰማኝ። እኔ የኔን ደም ብሰጥ ሌላ ሰው ምናልባት አደጋ የደረሰበት ሰው ወይም የምትወልድ እናት በደም እጦት የምትቸገር እናት ሕይወቷን ሊያድን ይችላል። ያው ክርስቶስ ለኛ የመጀመሪያ ክርስቶስ ለኛ ሕይወቱን ሰጥቶናል። ሕይወቱን ሰጥቶ እኛን አድኖናል። እኛም ቢያንስ ደማችን ሰጥተን እኔም ደሜን ሰጥቼ አንድን ሰው ቢያድን የሚል ነገር ነበር በውስጥ ምንተናለኝ። ለዛ ምክንያት ነው እንትን አልኩት። ያው ደም ማስጣት ጉዳትም የለውም፣ ምንም እኔም የሚጎዳኝ ነገር የለም። ግን ማስጣቱ ጥቅም አለ፣ ለሌሎች ጥቅም አለው። አለመስጣት እኔም
እኔ የምጠቀመው ነገር የለም፣ ግን ሌሎች ይጎዳሉ። ለዛ ቢሰጥ ይሻላል ብዬ ለመስጠት ነው ተናልኩት። ያው እንዲያጋጠም ሆኖ ለመጀመሪያ ጊዜ ነው የሰጠሁት። ሌሎች ቦታዎችም በዘመቻ መልክ ለወገኖቻችን ደም መለገስ እንግዲህ ይሄ አንዱ ትልቁ አስፈላጊ ነገር ነው። በሀገራችን ብዙ የተለመደ አይደለም። አደጋ ይደርሳል፣ ወላዶች አሉ እና ደም ትልቅ ችግር አለ እና ያንን ችግር ለመቅረፍ ወይም ደግሞ አስተዋጽኦ ለማድረግ ሰው በተሰበሰበበት ቦታ በመገኘት እንግዲህ በአንድ ድንጋይ ሁለት ወፍ እንደማለት ነው። መንፈሳዊ ሕይወታችንን እያጠናከርን ደግሞ ሌሎች ወንድሞቻችንን የምንረዳበት የፍቅር ተግባር ነው። ይህ በትክክል የካቶሊክ ቤተክርስቲያን የሚገልጻት ነው። ጸሎት አለ፣ ሱባኤ አለ፣ ጎን ለጎን ደግሞ አገልግሎት አለ። የሰው ልጅን ክቡርነት፣ የሰው ልጅን ሕይወት፣ የሰው ልጅን ሰላም፣ ደህንነት፣ ጤና የሚያግዝ ነገር መስራት። እንግዲህ ቤተክርስቲያን ባለበት ወይ ትምህርት ቤት አለ ወይ ጤና ጣቢያ አለ። ስለዚህ ይሄ የዛ አካል ነው። ሁለተኛው የጸሎት መርሃ ግብር ማጠናቀቂያ ላይ በተደረገው የቅዱስ ቁርባን ስግደት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የርዕሰ ሊቃነ ጳጳሳት አደራ የተስፋ ነጋዴያን እንድንሆን መሆኑን በመግለጽ መንፈስ ቅዱስ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እንደመረጠው ሁሉ እኛንም ያጽናናናል ብለዋል። በሁለት ቀናቱ የዝግጅት ጊዜያትም በርካታ ካህናትና ደናግልን ጨምሮ ከአዲስ አበባ ሀገረ ስብከት በርካታ ቁምስኖች የተውጣጡ ምዕመናንና ወጣት መዘምራን በመገኘት የበረከቱ ተካፋዮች ሆነዋል። ምዕመናን ለጰራቅሊጦስ በዓል እንዲህ ባለ መልኩ ዝግጅት ሲያደርጉ መቆየት የጰራቅሊጦስ በዓልን ሰኔ 1 ቀን 2017 ዓ.ም በልደታ ማርያም ካቴድራል በመንፈሳዊ ድምቀት አክብረዋል። በዓለ ሃምሳ ጰራቅሊጦስና መንፈስ ቅዱስ የተባለ የሚጠራው ይኸው በዓል ሐዋርያት በእርገት ከተለያቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በመንፈስ የተገናኙበት የወንጌልን ቃል እስከ ዓለም ዳርቻ ሁሉ ለማዳረስ እንዲነሱ ያደረገበት ዕለት ነው። የጰራቅሊጦስ በዓል መንፈስ ቅዱስን የተቀበልንበትን ምስጢረ ጥምቀትና ምስጢረ ሜሮናችንንም የምናስታውስበት ጊዜ ነው። ዛሬ ሁላችን ጥምቀታችንን እናስባለን። ምስጢረ ሜሮን የተቀበልንበትንም ቀን እናስባለን። ምክንያቱም ያን ጊዜ መንፈስ ቅዱስን ተቀብለናልና በመንፈስ ቅዱስ ስጦታዎች ነው እምነታችንን ይዘን እምነታችንን አጠንክረን በየቤታችን፣ በየስራ ቦታችን፣ በቁምስናችን፣ በሀገራችንም እየተንቀሳቀስን ያለው ነውና ይሄ የመንፈስ ቅዱስ ስጦታ እኛን የሚያጸናን የሚያጠናክረን እንዲሁም ደግሞ በእውነቱ እግዚአብሔርን የሚፈሩ በሱ ጸጋ የሚተዳደሩ ካቶሊካውያን አባቶች፣ እናቶች፣ ወንድሞች፣ ወጣቶችና ሕፃናት ሁላችንም በሱ ጸጋ ስር ስለሆንን ነው በየዓመቱ የዚህን የመንፈስ ቅዱስን የጰራቅሊጦስ በዓል የምናከብረው። ብፁዕ ካርዲናል መንፈስ ቅዱስ በቤተሰባችን፣ በቤተ ክርስቲያናችን፣ በሀገራችንና በዓለማችን ሰላምና ፍቅር እንዲሰጠን የምንለምንበት መሆኑንም አስታውሰዋል። በበዓለ ሃምሳ ቃለ ወንጌል በየቀኑ የምናደርገው ምርጫ በመንፈስ ቅዱስ እርዳታ የሚደረግ እንደሆነም ተገልጿል። በየቀኑ የምናደርገው ውሳኔና ምርጫ ለኛ መርህ ወይም መመሪያ ነው ማለት ነው። ነገር ግን ይህንን የምናደርገው እኛ በአስተሳሰባችን በስጋዊ አስተሳሰባችን ብቻ ሳይሆን መንፈስ ቅዱስ ያስፈልገናል። ምክንያቱም መንፈስ ቅዱስ የእሱ እርዳታ ያስፈልገናል። ስለዚህ አንዳንድ ጊዜ ራሳችን በጣም አስቸጋሪ ነገሮች ውስጥ ስንገኝ መንፈስ ቅዱስ ሆይ አንተ ምራን፣ መንፈስ ቅዱስ ሆይ አንተ አሳየን ብለን እንናገራለን። ምክንያቱም አንዳንድ ጊዜ ሁል ጊዜ መፍትሄ ወይንም እልባት ማግኘት አንችልም። መንፈስ ቅዱስ በተለይም ክርስቲያኖች የዓለም መከራ እንዳይፈሩና ስለ እውነትም እንዲቆሙ የፈሩም እንዲበረቱና ያዘኑም እንዲጽናኑ ያደረገ የቅድስት ሥላሴ አካል ነው። በጰራቅሊጦስ በዓል መስዋዕተ ቅዳሴ በታሪክ ሂደት የተፈጠሩን የቤተ ክርስቲያን መከፋፈልና ርዕሰ ሊቃነ ጳጳሳት ሌዮ 14ኛም በቤተ እምነቶች መካከል አንድነት እንዲኖር መማጸናቸው ታውሷል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ልክ እሁድ ዕለት የፋሲካ ዕለት ቡራኬ ሰጥተው ሰኞ ዕለት ሕይወታቸው አለፈ፣ ወደ እግዚአብሔር ቤት ሄደዋል። በዛን ዕለት ትልቅ ደስ ካላቸው ነገር አንዱ
በመላው ዓለም ክርስቲያኖች የቀን መቁጠሪያው ፈቅዶ እንዳጋጣሚ በ4 ዓመት አንድ ጊዜ ስለሚሆን እሳቸው በዛን ዕለት ከመላው ዓለም ካሉት ክርስቲያኖች ጋር ፋሲካን አክብረዋል። በዚያው ሮም በነበሩበት ባዚሊካ ሲባርኩ የተሰማቸው ስሜት ምንድነው? ዛሬ በመላው ዓለም ፋሲካን የሚያከብሩ ካቶሊካውያን ካቶሊክ ላልሆኑትም በዚያ ሰዓት በቤተ ክርስቲያን ውስጥ በየአገሩ ለሚገኙት ሁሉ ቡራኬን ሰጥቻለሁ ብለው ደስ ብሏቸው ሄደዋል። ይህ የእሳቸው ምኞት አሁንም ሌዮን 14ኛ እንዲቀጥሉት ይፈልጋሉ። ስለዚህ እኛ በዚህ ላይ ማገዝ ይኖርብናል ማለት ነው። የኒቂያ ጉባኤ የክርስትናን አንድነት የሚያመላክትና የጥንቱን ህብረት በማሰብ በጋራ እንድንሰባሰብ የሚጋብዝ ነው። ዘንድሮም ይኸው በክርስትና እምነት የመጀመሪያው ነው የኒቂያ ጉባኤ 1700ኛ ዓመት የሚዘከርበትና ኢዮቤልዩ ዓመትም እየተከበረበት የሚገኝ መሆኑ ይታወሳል። በዘንድሮ የኢዮቤልዩ ዓመት በተከበረው የመንፈስ ቅዱስ በዓል የተገኙ ምዕመናንም የመንፈስ ቅዱስን በረከት ለመላው ካቶሊካውያን በመመኘት መልካም ምኞታቸውን ገልጸዋል። እግዚአብሔር ይመስገን በጣም ደስታ ቀን ነው። መንፈስ ቅዱስ ጸጋውን ያብዛልን፣ ለሀገራችን ሰላም ያርግልን፣ ለቤተ ክርስቲያናችን ሰላም ይስጥልን። ካቶሊክ ቤተ ክርስቲያን ሁሉ እንኳን በሰላም ለዚህ በመንፈስ ቅዱስ በዓል አደረሳችሁን አደረሰን ለማለት እወዳለሁ። አመሰግናለሁ። እንኳን ለዚህ ቀን ለዚህ ለትልቅ የመንፈስ ቅዱስ ቀን አደረሰን አደረሳችሁ። በጣም ደስ የሚል በዓል ነው። ለአባቶቻችን፣ ለካህናት፣ ለምእመኑ ሁሉ እንኳን አደረሳችሁ። ለዛሬ ቀን እንኳን አደረሰን ሁላችን እንላለን። እንግዲህ ለመላው የክርስትና እምነት ተከታዮች ይህ በዓል መንፈስ ቅዱስ በእያንዳንዳችን ልብ በእያንዳንዳችን ቤት በአገራችንም ጭምር እንዲገባ እና ያለውን ችግር ያለውን መከራ ያለውን ስቃይ ሁሉ እርሱ እንዲያስወግድልን የሁላችንም ጸሎት እንዲሆን መልካም ምኞቴን እገልጻለሁ። በጰራቅሊጦስ በዓል መስዋዕተ ቅዳሴ በርካታ ካህናትና ደናግላን ሲገኙ በዕለቱም ዘማሪያንና ምዕመናን በዓሉን በመንፈሳዊ ድምቀት በማክበር የበረከቱ ተካፋዮች ሆነዋል። ይህ ወቅት ከጰራቅሊጦስ ማግስት ሐዋርያት ከእመቤታችን ጋር ሆነው ወደ ስብከተ ወንጌል ከመሰማራታቸው ቀድሞ በጾምና በጸሎት የመትጋታቸው ወራት በማሰብ የጾመ ሐዋርያት ወራት እነሆ ይህ ነው። ሰላም ካቶሊክ ቴሌቪዥንም መልካም ጾመ ሐዋርያት ይመኛል።